በርካታ ግንባሮች አውደ ውጊያዎችን ሲያስተናግዱ ውለዋል። በጎንደርና በወሎ አመርቂ ወታደራዊ ድሎችን ፋኖ ተቀዳጅቷል። ከፋኖ አፈሙዝ ያመለጡ ወታደሮች ገደል መግባታቸው የአገዛዙን ኪሳራ ከፍ አድርጎታል። በመተማ በሁለት ቦታዎች አጣብቂኝ የተደረገው ተጋድሎ የበርካቶችን ሕይወት አስቀርቷል። ዛሬ በቀጠናዎች የነበሩ አውደ ውጊያ መረጃዎችን በዝርዝር እናስደምጣቸዋለን። ከውሸት ፕሮፓጋንዳ በስተጀርባ ያሉ የባለስልጣናት የጸጸት ሁኔታዎች ቀስ በቀስ ወደ አደባባይ መውጣታቸው ለአብይ አህመድ አገዛዝ መውደቅ ዋነኛ ምክንያት እንደሚሆኑ ቆመ። የብልጽግናው ገዢ ባለስልጣን ሚስጥር አውጥቷል። ምን አሉ የሚለውን ዝርዝር ትሰሙታላችሁ። በደቡብ አፍሪካ ኢትዮጵያውያኑ አሁንም ከባድ ስጋት ውስጥ ናቸው። ስደተኛ ጠል ቡድኖች ቤት ለቤት አሰሳ ጀምረዋል። አሁናዊ የስደተኞችን የስጋት ህይወት ጥሪ በመረጃችን ታደምጧቸዋላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በምዕራብ ጎንደር ፋኖ በፈጸመው ጥቃት የቁም ስቅሉን ያየው የአገዛዙ ታጣቂ ኃይል ከ47 በላይ አባላቱን ተነጠቀ። ፋኖም አመርቂ ድል ተቀዳጅቷል። የአማራን ህዝብ ህልውና ለመታደግና የነጻነት ብርሃንን ለማቅናት በተቀጣጠለው ህዝባዊ ተጋድሎ ታሪክ የማይረሳውና የጠላትን ወገብ የሰበረ አዲስ አመርቂ ድል በምዕራብ ጎንደር ግንባር ተመዝግቧል። ህዝባዊ አንድነቱንና ወታደራዊ የበላይነቱን በተግባር እያረጋገጠ የሚገኘው የፋኖ ኃይል በምዕራብ ጎንደር ዞን መተማ ወረዳ ልዩ ስማቸው ሽመለጋራና ወዲ ገምዞ በተባሉ ቦታዎችም መካከል ባደረገው እጅግ ስኬታማ ጥቃት የአገዛዙ ጠባቂ የሆነው የአድማ ብተና ኃይል ሙሉ በሙሉ በሚባል ደረጃ የገባበት መቅረቱ ተረጋግጧል። በዚህ በውስጥ መረጃ የታገዘና እቅድ በተሞላበት የተቀናጀ ጥቃት የብልጽግና ታጣቂ የሆኑ ከ47 በላይ የአድማ ብተና አባላት መሞታቸው ሲታወቅም 33 የሚሆኑት ደግሞ ከባድና ቀላል ቁስለኛ ሆነዋል። የፋኖ 305ኛ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዴራው ግርማይ እንደገለጹት ጥቃቱ የተፈጸመው ሐምሌ 2 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ እንደነበር በመግለጽም የአገዛዙ ኃይሎች ደሞዛቸውን ተቀብለው ከአዲስ ዓለም ወይም ገንደ ውሃ ከተማ በአንድ ባለ 10 እግር አይሱዙና በአንድ ኦባማ ተሽከርካሪ ተጭነው ወደ ሽመለ ጋራ ወታደራዊ ሰፈር በመመለስ ላይ ሳሉም የፋኖ አርበኞች ደፈጣ ጥቃት በመጣል መውጫ መግቢያ በመዝጋት በገቡበት እንዳይወጡ አድርገዋቸዋል። የሁለተኛ ሬጅመንት ዋና አዛዥ አርበኛ ደሳለኝ ተገኘ ደግሞ ጥቃቱ በጥቂት የተመረጡ አልሞ ተኳሾችና የልዩ መረጃ መረብን በመጠቀም የተፈጸመ በመሆኑም በጠላት ላይ ከፍተኛ ድንጋጤና ኪሳራ አውርዶባቸዋል ብሏል። በደረሰባቸው የኃይል ምትና መሸበር የተነሳም ሁለቱ መኪናዎችም እርስ በእርስ ተጋጅተው ከአገልግሎት ውጪ መሆናቸውን አብራርተዋል። የዓይን እማኞችም በአካባቢው የነበረው የድል ትዕይንት የፋኖን ወታደራዊ የላቀ ብቃት ያሳየና ጠላትን ክፉኛ ያዋረደ እጅግ የሚሰቀጥጥ ከባድ ምት እንደነበር መስክረዋል። ይህንን ታሪካዊና አመርቂ ድል የሰነዘሩት የሻለቃ ጣናዋሴ ምልክቶች የ76ኛ ክፍለ ጦር ሁለተኛ ሬጅመንት ብርቱ ታጋዮች ናቸው። ይህ እርምጃ በቅርቡ በአዲስ ዓለም ቀበሌ በጀግንነት እየተዋጋ ለተሰዋው የሬጅመንቱ ስመጥር አመራር አርበኛ ሳሌ ግርማው መታሰቢያ የተሰየመ የአጸፋ ዘመቻ መሆኑም ታውቋል። የሬጅመንቱ ዋና አዛዥ አርበኛ ደሳለኝ ተገኘ እንዳሉት ይህ የአማራን ህዝብ ለማጥፋት የመጣው የብልጽግና ስርዓት ሙሉ በሙሉ እስካላስወጣን ድረስ እኛ የአማራ የቁርጥ ቀን ልጆች አንተኛም፣ በቅርቡ ሌላ ተጨማሪ ታሪክ እናሰማቸዋለን ሲሉ ጠቁመዋል። የ305ኛ ኮር የህዝብ ግንኙነት መምሪያ ከተሰነዘረው ከባድ መብረቃዊ ጥቃት ለጥቂት የተረፉ የስርዓቱ የጸጥታ ኃይሎች ለጥፋት ዓላማ ህይወታቸውን ከማጣት ተቆጥበው ለፍትህና ለህዝብ ነጻነት ለቆመው ለአማራ ፋኖ እጃቸውን እንዲሰጡና ሰላማዊ ህይወታቸውን እንዲመሩ ጥሪ አቅርቧል። ይህ በምዕራብ ጎንደር የተመዘገበው አንጸባራቂ ድል የፋኖን ስልታዊ ወታደራዊ የበላይነትን ያሳየና የጭቆናው ስርዓት ማብቂያው መቃረቡን ያበሰረ ሌላኛው ታላቅ የታሪክ ምዕራፍ ሆኖ ተመዝግቧል። የፋኖ ኃይሎች በወሎ ግንባር አንጸባራቂ ድል ተቀዳጁ። የአገዛዙ ጦር በሽንፈት ሲሸሽ ብልጽግና በሚሊሻ ምልመላ አጣብቂኝ ውስጥ ገብቷል። በአፋብን ወሎ ቤተ አማራ ምኒልክ እዝ 106ኛ ኮር 34ኛ ክፍለ ጦር በጋዞና በላስታ ወረዳዎች በተካሄደ ውጊያ በብልጽግናው አገዛዝ ሰራዊት ላይ ታሪካዊና አንጸባራቂ ድል ተቀዳጅቷል። የፋኖ ኃይሎች የጠላትን ስትራቴጂ በማክሸፍ ከፍተኛ ኪሳራ አድርሰውበታል። መነሻውን ከጋዞ ወረዳ እስታይሽ ከተማ ያደረገውና 4 ሬጅመንት ኃይል ያሰለፈው የአገዛዙ የ61ኛና 65ኛ ክፍለ ጦር በጋዞና ላስታ ወረዳ በረሃማ ቦታዎች በተለይም በጓጉላ ማርያም፣ በስናጽራ መድኃኔ ዓለምና በዋሮ የፋኖ ኃይሎችን ለማጥቃት ተንቀሳቅሶ ነበር። ይሁን እንጂ የፋኖ የጦር ጠበብቶች የጠላትን እንቅስቃሴ አስቀድመው በመረዳት ሰራዊቱ ወደ ተዘጋጀለት ቀጠና ስበው በማስገባት ሊተካ የማይችል ከባድ ቁሳዊና ሰብአዊ ኪሳራ አድርሰውበታል። ትላንት ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 10 ሰዓት ድረስ ለ10 ተከታታይ ሰዓት የተካሄደ ለአስጨራሽ ውጊያ ሲሆንም ለከበባ የገባው የአገዛዙ ጥምር ጦር ራሱ በፋኖ ተከቦ ከባድ የሞራልና የቁሳቁስ ምትን አስተናግዷል።
የተረፈው ሰራዊትም የሞቱ አባላቱን ሳያነሳ በሽንፈት ወደ ከተማ ጓዳው ሸሽቷል። ይህ በፋኖ ኃይሎች የተገኘው ተከታታይና አስደናቂ ድል የአብይ አህመድን አገዛዝ ከፍተኛ ውጥረት ውስጥ ከቶታል። ከጦር ግንባር እየደረሰበት ያለውን ኪሳራ ለማካካስ በሚል አገዛዙ በእያንዳንዱ ወረዳና ቀበሌዎች ሚሊሻዎችን በአስቸኳይ እንዲያዋጡና እንዲያደራጁ ለየወረዳው አስተዳደሮች ጥብቅ ትዕዛዝ አስተላልፏል። ነገር ግን ይህ መመሪያን ለማስፈጸም የሞከሩት የአካባቢው ባለስልጣናት በከፍተኛ የህዝብ እንቢተኝነትና ተቃውሞ ገጥሟቸዋል። የአገዛዙ ወታደራዊ ስትራቴጂ በማህበረሰቡ ዘንድ በግልጽ በታወቁ ጥሪ ተቀባይነት ሊያጣ ችሏል። የአገዛዙ ጦር ታጥቆ የሚወጣውን የአካባቢ ሚሊሻ ከፊት መስመር በማሰለፍም የመከላከያ ሰራዊቱን ደግሞ ከጀርባ በማድረግ ጦርነቱን ለመምራት አቅዷል። ይህ አካሄድ የአማራን ህዝብ እርስ በእርስ ጦርነት እዛው እንዲያልቅ የማድረግ ሸፍጥ በመሆኑ ነባር ሚሊሻዎችም ሆኑ አዳዲስ ምልምሎች የጥፋቱ አካል ላለመሆን ጥሪውን በቆራጥነት ውድቅ አድርገውታል። በአጠቃላይ የታዘዘውን የሚሊሻ ኮታ ማሟላት ያልቻሉ የወረዳ አመራሮች ከበላይ አካላት ጋር ከፍተኛ ውጥረት ውስጥ የገቡ ሲሆን የምኒልክ ዕዝ ፋኖች በበኩላቸው በጦር ሜዳ አገዛዙ ህልም እያከሰሙ የህዝቡን የትግል ሞራል ከፍ በማድረግም ጉዟቸውን በአሸናፊነት ቀጥለዋል። ይህ በእንዲህ እንዳለ በላስታና ጋዞ ግንባሮች በተደረገ ውጊያ የፋኖ ኃይሎች በሁለት የአገዛዙ ክፍለ ጦሮች ላይ አንጸባራቂ ድል መቀዳጀታቸውን አስታወቁም። በላስታና በጋዞ ግንባሮች በተደረገ ከፍተኛ ጦርነት የፋኖ ኃይሎች መልክዓ ምድራዊ አቀማመጥን መሰረት ያደረገ የጦር ስልት በመንደፍ የአገዛዙን ሁለት ሙሉ ክፍለ ጦር ሰራዊትን በከበባ ውስጥ በማስገባት ከባድ ጥቃት በመፈጸም ከፍተኛ ድል ማስመዝገባቸውን ገልጸዋል። በአካባቢው የተካሄደው አውደ ውጊያ አስመልክቶ ከወጡ መረጃዎች መረዳት እንደተቻለው የፋኖ ስትራቴጂስቶች የተፈጥሮን መልክዓ ምድር ለውጊያው ምቹ በማድረግም የነደፉት ወታደራዊ እቅድ ለስኬቱ ዋነኛ ምክንያት ሆኗል። የፋኖ ኃይሎች ተፈጥሮ እንደጀን በማድረግ በከፈቱት የተቀናጀ ጥቃት የሁለቱ ጦር አባላት ሙሉ በሙሉ መውጫ ወደሌለው ከበባ ውስጥ እንዲገቡ ተደርጓል። በዚህም ሳቢያ አብዛኛው የሰው ኃይል በፋኖም የረጅምና የአጭር ርቀት አፈሙዝ ተሸኝቷል። ከከበባው ለማምለጥና ለመሸሽ የሞከሩ በርካታ ወታደሮች በአካባቢው በሚገኙ ከ200 እስከ 300 ሜትር ጥልቀት ባላቸው ገደሎች ውስጥ ገብተው ለአሰቃቂ እልቂትና ኪሳራ ተዳርገዋል። ጥቃቱን ተከትሎ የጠላት ሰራዊት ሙሉ በሙሉ የተበተነ ሲሆንም ፋኖ በርካታ ቀላል እና ከባድ የጦር ወታደራዊ ቁሳቁሶችን እንዲሁም ልዩ ልዩ ትጥቆችን መማረኩን ታውቋል። በአሁኑ ወቅት የፋኖ ኃይሎች የጦር ሜዳውን ሙሉ በሙሉ በተቆጣጠሩበት ሁኔታ ላይ የሚገኙ ሲሆን በአካባቢው የነበራቸው ወታደራዊ የበላይነት በድጋሚ ማረጋገጣቸውን የደረሰን መረጃ ያመለክታል። ከውሸት ፕሮፓጋንዳ በስተጀርባ ያሉ የባለስልጣናት የጸጸት እውነታዎች ቀስ በቀስ ወደ አደባባይ መውጣታቸው ለአብይ አህመድ አገዛዝ መውደቅ ዋነኛ ምክንያት እንደሚሆኑ ተጠቆመ። ላለፉት ዓመታት የኢኮኖሚ እድገት አስመዝግበናል፣ የኢትዮጵያ ኢኮኖሚ ተመንጭቋል በሚል የሐሰት ትረካ ህዝቡን ሲያደናቁሩና እውነታውን ሲሸፍኑ የነበሩ የብልጽግናው አገዛዝ ከፍተኛ ተሿሚዎች ከስልጣን መባረርና የጥቅም መጋጨትን ተከትሎም የቤታቸውን ጉድ ቀስ በቀስ ማውጣት ጀምረዋል። ከእነዚህ ባለስልጣናት መካከል በቅርቡ ከስልጣናቸው የተነሱት የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ አንዱ ሲሆኑም እርሳቸው የሰጡት አስደንጋጭ ምስክርነት የአገዛዙን የጦርነት ፖሊሲና የኢኮኖሚ ውድቀት ፍንትው አድርጎ ያሳየ ሆኗል። ማሞ ምህረቱ ለአይኤምኤፍ እጅ ሰጥተናል፣ በጣም እጸጸታለሁ ሲሉ ተናግረዋል። ማሞ ምህረቱ ቮክስ ዴቭ ከተባለ ዓለም አቀፍ የበይነመረብ ሚዲያ ጋር ባደረጉት ውይይት የሰሜን ኢትዮጵያው አውዳሚ ጦርነት በማክሮ ኢኮኖሚው ላይ ያደረሰውን እጅግ የከፋ መናጋት በይፋ አምነዋል። ቀደም ሲል በከፍተኛ ብድር ላይ ተመስርቶ ይጓዝ የነበረው የሀገሪቱ የኢኮኖሚ ጉዞ ገደብ ላይ ደርሶ እንደነበር የገለጹት የቀድሞ ገዢ የሰሜኑ ጦርነት ግን ሀገሪቱን አማራጭ ወደሌለው የኢኮኖሚ ቀውስ ውስጥ እንደከተታት አስረድተዋል። በዚህም ምክንያት ኢትዮጵያ ለዓለም አቀፉ የገንዘብ ድርጅት አይኤምኤፍ ጥብቅ ቅድመ ሁኔታዎችን እንድትገዛና እጅ እንድትሰጥ መገደዷን ገልጸዋል። በተለይም የኢትዮጵያ ብር ዋጋ በገበያ እንዲወሰን ማድረግን ጨምሮ በአይኤምኤፍ የተጫኑ የለውጥ እርምጃዎች በህዝቡ ላይ ያሳደሩትን ከፍተኛ ጫና በማንሳት ውሳኔው ምንም እንኳን በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ለማስመሰል ቢሞክርም የጦርነቱ መዘዝ ግን ሀገሪቱን አቅም አሳጥቶ ለውጭ የገንዘብ ተቋማት ተገዢ ማድረጉን ጠቁሟል። በዚህም ምክንያት ትልቅ ጸጸት ይሰማኛል ሲሉ በይፋ ተደምጠዋል። ይህ የማሞ ምህረቱ መገለጽ ባለስልጣናቱ ስልጣን ላይ እያሉ የሚሰብኩት ብልጽግናና ከስልጣን ሲወርዱ የሚጋፈጡት እውነታ ምን ያህል የሰማይና የምድር ያህል የተራራቀ መሆኑን ማረጋገጫ ነው ተብሏል። በተያያዘ መረጃ በዓለም ባንክ ሪፖርት የደቀቀችው ኢትዮጵያ በዝቅተኛ ገቢ ካላቸው ሀገራት ተርታ ተመድባለች። በብልጽግና የጦርነት ፖሊሲ ምክንያት ከአውዳሚ ጦርነቶችና የውስጥ ግጭቶች መውጣት ያልቻለችው ኢትዮጵያ የኢኮኖሚ መሰረቷ ክፉኛ መናጋቱን አበዳሪው የዓለም ባንክ በቅርቡ ባወጣው ሪፖርት አረጋግጧል። ኢትዮጵያ በተከታታይ ግጭቶች በከፍተኛ የዋጋ ንረትና የውጭ ምንዛሪ እጥረት ምክንያት የዜጎቿ የመግዛት አቅም እጅግ ዝቅተኛ ደረጃ ላይ የደረሰ ሲሆን ሀገሪቷን በዓለም ላይ ዝቅተኛ ገቢ ካላቸው ድሃ ሀገራት ተርታ እንድትመደብ ሆናለች። ይህ የዓለም ባንክ ማረጋገጫ አገዛዙ ኢኮኖሚውን አሳድገናል፣ መካከለኛ ገቢ ካላቸው ሀገራት ተርታ ልንሰለፍ ነው እያለ የሚነፋው የፕሮፓጋንዳ ጥሩምባ ሙሉ በሙሉ ውድቅ ያደረገ ሆኗል። የወቅታዊ ክስተት የሚያሳየው ትልቁ እውነታ በብልጽግና ስር ያሉ ተሿሚዎች የሀገሪቱን መውደቅና የህዝቡን ሰቆቃ ጠንቅቀው የሚያውቁ ቢሆንም ስልጣንና ጥቅማቸውን ለመጠበቅ ሲሉ
ብቻ ግፉና ውሸቱን ተባብረው ሲያስፈጽሙ መቆየታቸው እንደሆነ በቀድሞ ገዢ ምላሽ መረዳት ተችሏል። ሆኖም ግን አገዛዙ የገባበት የፖለቲካና የኢኮኖሚ ቀውስ እየጠለቀ ሲሄድና ስልጣናቸው ሲናጋ ባለስልጣናቱ ራሳቸው ከተጠያቂነት ለማዳንና የታሪክ ተወቃሽ ላለመሆን የጸጸት ካርድ መምዘዛቸው የተለመደ ሆኖ ቀጥሏል። አንዱ ባለስልጣን ሌላውን ጥፋተኛ ለማድረግና የውድቀቱን ማሳያ ለህዝብ ይፋ ለማድረግ የሚሄድበት ርቀት በብልጽግና የውስጥ መዋቅር ውስጥ ከፍተኛ መበጥበጥና መከፋፈል መኖሩን አመላክቷል። የአብይ አህመድ በሚሊዮን የሚቆጠሩ ዜጎችን ህይወት የበላውና ሀገር ያደቀቀው የጦርነት ፖሊሲ ዛሬ ላይ ሀገርን ለባዕዳን የገንዘብ ተቋማት አሳልፎ በመስጠት የኢኮኖሚ ሉዓላዊነትን ሙሉ በሙሉ አጥፍቷል። የማሞ ምህረቱ ምስክርነት የጅማሮ እንጂ የፍጻሜ አይሆንም ይላሉ የፖለቲካ ታዛቢዎች። የአገዛዙ ግፍና የጦርነት አባዜ ሀገሪቱን ገደል ውስጥ እየከተታት ባለበት በዚህ ወቅትም ወደፊት ስም ሌሎች ታማኝ ነን ባይ ተሿሚዎች ከስልጣን በተገለሉ ቁጥርና የጥቅም ድርሻቸው ሲቀንስ የቤታቸውን ጉድ ይፋ ማድረጋቸውን እንደሚቀጥሉበት በመጥቀስ ይህ ሂደት የአብይ አህመድን አስተዳደር ለመገርሰስ ሌላኛው ምንጭ እንደሚሆን ያስገነዝባሉ። በደቡብ አፍሪካ በተለያዩ አካባቢዎች የውጭ ሀገር ዜጎችን ኢላማ ያደረገ ጸረ ፍልሰተኛ ተቃውሞችና አልፎ አልፎ የሚስተዋሉ የንግድ ተቋማት ዝርፊያዎች አሁንም ሙሉ በሙሉ እፎይታ አለመስጠታቸው ተሰማን። በተለይም የተቃዋሚ ቡድኖች ቤት ለቤት በመዞር የንግድ ተቋማትን የመዝረፍና በስደተኞች ላይ ስጋት የመፍጠር ድርጊታቸውን መቀጠላቸውን ተነግሯል። በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበረሰብ ማህበር ፕሬዝዳንት ዮሐንስ ሀቢቡ በሰጡት ቃል በጆሃንስበርግ ዙሪያ በሚገኘው ዳኖታ በተባለ አካባቢ በተንቀሳቀሰ ተቃውሞ የተወሰኑ የንግድ ሱቆች እንዲዘጉ መገደዳቸውን በጥቂቶቹ ላይ ደግሞ ዝርፊያ መድረሱን ገልጸዋል። እነዚህ ማርች በሚል ስያሜ የሚንቀሳቀሱ ቡድኖች ቀደም ሲል የተቃውሞ ሰልፋቸውን ከአንድ ሳምንት በፊት ለማቆም አቅደው ነበር። ነገር ግን አሁን ጥሪያቸውን በመቀየር በየሳምንቱ ሐሙስ ሰልፍ እንደሚያደርጉ በማወጃቸው በአካባቢው ያለው ውጥረት እንዲቀጥል አድርጓል። በተጨማሪም አልጀዚራ ባወጣው ዘገባ ጸረ ፍልሰተኛ ተቃዋሚዎች ቤት ለቤት እየሄዱ ንብረት የመዝረፍና ስደተኞችን የማጥቃት ድርጊት መጀመራቸውን አረጋግጧል። ይሁን እንጂ አጠቃላይ ሁኔታው ካለፈው ሳምንት አንጻር ሲነጻጸር በአንጻራዊነት የተረጋጋ እንደሆነ ተመልክቷል። የድንበር የለሽ ሐኪሞች ማህበር ኤምኤስኤፍ በበኩሉም በስደተኞች ላይ የደረሰ ያለው ጥቃትና ሌሎች በሆስፒታሎች በኩል የሕክምና አገልግሎት አለማግኘት ከፍተኛ ስጋት ፈጥሮ እንደነበር ገልጾ ነበር። ሆኖም ግን የደቡብ አፍሪካ የጤና ጥበቃ ሚኒስትርና ገዢው ፓርቲ በጉዳዩ ላይ በሰጡት ጥብቅ ማብራሪያና በወሰዱት ፈጣን እርምጃ በአሁኑ ወቅት በሆስፒታሎች ውስጥ የነበረው አድሎና የደህንነት ችግር ሊቀረፍ መቻሉ ቢነገርም ከስደተኞች የሚሰማው ድምጽ ግን አሁንም የተባባሰ የመጣበት ዘመቻ መኖሩን ያመላከተ ነው። የደቡብ አፍሪካ መንግስት የቀውጢውን ወቅት ለማለፍ ከፍተኛ የጸጥታ አካላትን በማሰማራት ሁኔታውን ለመቆጣጠር እየሞከረ መሆኑም ተገልጿል። በደቡብ አፍሪካ የሚገኙ የኢትዮጵያ ማህበረሰብ መሪዎችና ዲፕሎማቶች በአሁኑ ወቅት ሁኔታዎችን በቅርበት እየተከታተሉ መሆናቸውን ሲያስታውቁ በሀገሪቱ የሚኖሩ የውጭ ሀገር ዜጎች በተለይም ኢትዮጵያውያን የንግድ ባለቤቶች በየሳምንቱ ሐሙስ ይደረጋል የተባለውን ሰልፍና የየአካባቢውን የጸጥታ ሁኔታ በንቃት መከታተል ላይ እንዲያተኩሩ ማሳሰቢያ ተሰጥቷል። ህገወጥ ድርጊቶችና የዝርፊያ ሙከራዎች ሲያጋጥሙ በአቅራቢያ ለሚገኙ የፖሊስ ጣቢያዎች በፍጥነት እንዲያሳውቁ ቢባልም የደቡብ አፍሪካ ፖሊሶች ከዚህ ስደተኛ ጠል ቡድን ጎን መቆማቸው ግን በኢትዮጵያውያኑና በአፍሪካውያኑ ላይ ስጋት ደቅኗል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።